ጠይቄሽ ጥያቄ ካለሽ እኔ ደከመኝ። ክርስቲያን ቀጥለኝ። የኔ ጥያቄ እኔ ከሙሴ በፊት ስላለ ህግ ነበርና እያወራሁ ነበርና ሁለታ ስለ ሚስቶች ነበርና ፈጣሪ ፈቅዶላቸዋል ወይስ አልፈቀደለትም የሚለውን ነበረ ስልህ የነበረው ማለት ነው። ምክንያቱም ያኔ በህገ ልቦና ስለሆነ የሚሄዱት ሚስትን ደግሞ ከአንድ በላይ ስለሚያገቡ እነዚያ ሰዎች እውነትም ያኔ በህገ ልቦናቸው ትክክል እንደሆነ አውቀው ነው ወይ ሚስቶችን የሚያገቡት? ጥያቄ ይህ ነበረ። ማለት ያኔ በህገ ልቦና ፈጣሪ በልቦናቸው ስለሰጣቸው ህግን ትክክል ነው ብለው አምነው ነው ያኔ ህግ ስላልተሰጣቸው በራሳቸው ህግ ስለሆነ የሚመሩት ትክክል ናቸው ወይ? ትክክል ናቸው ወይ ሚስቶች? ይሄ ጥያቄ ህግ የመጣው በሙሴ ነው። ህግ የተሰጠው በሙሴ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 እንደሚናገረው ህግ በሙሴ ጸጋ በክርስቶስ ስለሚል፣ ስለዚህ ህጉ የመጣው በሙሴ ነው። ህግ የተሰጠው እንዲያድርግ አታድርግ የሚለው ህግ በጽሁፍ የመጣው በሙሴ ነው ማለት ነው። በህገ ልቦና ጊዜስ ያደረጉት እንዴት ነው? ትክክል መሆኑና ለመሆኑ በህገ ልቦናቸው ይታወቃሉ ወይ? በህገ ልቦና ክርስቶስ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 2 እና ምዕራፍ 1 ላይ ህግ ከመሰጠቱ በፊት ስለነበረው ሲያወራ የልቦናቸውን ህግ ያሳያሉ ይላል። የልቦናቸውን ህግ ያሳያሉ። ከማግባት ጋርስ እንዴት ነው እሱ ታዲያ? 2 ያገቡ ወይም 3 ያገቡ በብሉይ ኪዳን የነበሩ እንዲሁም ደግሞ ከህግ በፊት የነበሩትስ እንዴት ይታያል? እነሱስ እንዴት ነው? እግዚአብሔር በመጀመሪያ አዳምና ሔዋን አድርጎ ፈጥሯቸዋል። እግዚአብሔር አዳምና ሔዋን አድርጎ ፈጠረ። ይሄ የፍጥረቱ መጀመሪያ ነው። አዳምና ሔዋን አንዳንድ ተደርገው ሁለቱ አንድ ይሆናሉ ተብለው ዘፍጥረት ምዕራፍ 2 ቁጥር መጨረሻ ላይ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱ አንድ ይሆናሉ። 3ቱ አልተባለም፣ 4ቱ አልተባለም፣ ሁለቱ አንድ ይሆናሉ የሚል መመሪያ ተሰጠ ማለት ነው። ሰው ከዛ በኋላ ግን ሁለቱ መባዛት ይጀምራሉ ማለት ነው። መባዛት ይጀምራሉ። አሁን ይሄ ህገ ልቦና አለ። ምንድነው ህገ ልቦናው ጋይድ የሚያደርጋቸው? ሁለቱ አንድ ይሆናሉ የሚለውን ነው። ይሄ ህጉ የሚመጣው በኋላ ነው በጽሁፍ የሚመጣው ነገር ግን ይሄ በልቦናቸው ይሄ አለ። ሰው እናትና አባቱ ጋር ከሚስቱ ጋር ነው የሚጣበቁ። ይሄ ይመጣል። ነገር ግን 2 ያገቡ 3 ያገቡ በልቦና ጊዜ የነበሩ በህገ ልቦና ጊዜ የነበሩትስ እንዴት ነው? እሱ ነሰሰርሊ እንዲህ ትቀጣላቸው የሚል አልተሰጣቸውም። ህግ እንዲህ ትሆናላቸው የሚል አልተሰጣቸውም። ነገር ግን እንትኑ ተፈጥሮ በራሱ ቅዱስ ጳውሎስ እንደሚለው ተፈጥሮ ራሱ አያስተምራችሁምን እንደሚለው ተፈጥሮ ራሱ ሲጀምር ምንድነው? ሁለቱ አንድ እንዲሆኑ አድርጎ ነው የተፈጠረው ማለት ነው። እንዲህ ካደረጋችሁ እንዲህ ትሆናላችሁ የሚል ህግ ግን በዛን ሰዓት ሪቪልድ አልተደረገም፣ አልተገለጠም ማለት ነው። ስለዚህ ብሉይ ኪዳን ይመጣል። ከብሉይ ኪዳን በኋላ ደግሞ ሐዲስ ኪዳን ይመጣል። ሐዲስ ኪዳን ግልጽ ያደርገዋል። ይሄን ክርስቶስ ራሱ ሲመጣ ስለ ፍችም ሲጠየቅ ማቴዎስ ወንጌል ምዕራፍ 19 ላይ ግልጽ ያደርገዋል። በመጀመሪያ 2 ሆነው እንደተፈጠሩ አዳምና ሔዋን ሁለቱ እንደማይለያዩ ግልጽ አድርጎ ስለ ልባቸው ጥንካሬ ሙሴ ግን ፍቺን እንኳን እንደፈቀደ ያስቀምጠዋል ማለት ነው። አይ እንዲህ ግን ያገቡ ብዙ አሉ ወይ? ነበሩ። በልቦና ጊዜ ብቻ ሳይሆን ህግ ከተሰጠ በኋላም ያገቡ አሉ። አታግቡ ተብለው ህግ ተሰጥቷቸው ያደረጉ አሉ። ጥፋት ነው ወይ? ያንን ደግሞ ህግ ተነግሯቸው ያንን ያደረጉት ጥፋት አጥፍተዋል? አዎ። ምክንያቱም የሰለሞንንም ታሪክ ማንሳት ይቻላል። በዛ ውስጥ የወደቁ አሉ፣ አታግቡ የተባሉትን ያገቡ። ጸጋው ከመጣ በኋላ ግን ይህ ህግ አሁን ስትሪክት ይሆናል። አስቀድሞ የነበረው በደንብ ያልተገለጸው በድንግዝግዝ ጥላ ውስጥ የነበረው በአዲስ ኪዳን ሲመጣ ያ ድንግዝግዙ ይፋቅና መስታወቱ ግልጥ ብሎ ሲታይ በአዲስ ኪዳን ላይ አንደኛ ቆሮንቶስ ምዕራፍ 7 ላይ ከቁጥር 2 እስከ 5 በግልጽ ሰው ስንት ማግባት እንዳለበት መጽሐፍ ቅዱሱ አስቀመጠው ማለት ነው። ግልጽ በሆነ ሁኔታ አስቀመጠው። እንዲሁም ጢሞቴዎስ ላይም በስርዓት አንደኛ ጢሞቴዎስ ላይም ምዕራፍ 2 ቁጥር 1 እስከ 5
በስርዓት ያስቀምጠዋል ማለት ነው። ስንት ሰው ስንት ማግባት እንዳለበት አሁን ህጉ ግልጽ ብሎ መጣ ማለት ነው። ተደነገገ። ይህንን ካደረግ እንዲህ ትሆናለህ፣ ዝሙት መሆኑን በግልጽ መጣ ማለት ነው። በብሉይ ኪዳን ግን ድካም ስላለ ጸጋውም ገና ስላልተገለጠ ሰዎች ሊወድቁ ሊስቱ ይችላሉ። በብሉይ ኪዳን ያሉ ሰዎች ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል የተባለውም ከዛ አንጻር ነው። ስለዚህ በአዲስ ኪዳን ግልጽ የሆነ መመሪያ መጣ ማለት ነው። ጸጋው ስላልተገለጠላቸው ድክመት ስላለባቸው ያኔ ወንጀል ላይ ይወርቃሉ፣ ከአንድ በላይ ሚስት ያገባሉ። ያ ደካማ ነበሩ። ህግ በራሱ ጸጋው ሪቪል ስላልደር አሁን ጸጋ ተሰጥቶናል። በቀላሉ እንዲህ የምንሸነፍ አይደለ ነው። እግዚአብሔርን መንፈስ በውስጣችን ካለ እግዚአብሔርን መንፈራ እስከሆነ ድረስ በቀላሉ የምንወድቅ አይደለ። አይዋ ያኔ ከሙሴ ከኢሳ ኢየሱስ ከመምጣቱ በፊት ያው ሰዎች ደካማ ናቸው፣ ወንጀል ላይ ይወርቃሉ። አሁንሳ ያሉት ክርስቲያኖች ወንጀል ላይ አትወርቁም? እናንተ ይሰራሉ፣ ወንጀል ይሰራሉ። ግን አሁን ምንድነው እሱ ንስሐ አለ። በፊት ግን ያ የንስሐው ምንድነው እሱ መቅሰፍት ሊመጣባቸው ይችላል። አሁን የምህረት ጊዜ ነው። ጸጋው ወደ ምህረት ከፍ አደረገሽ። አሁን እንደ ቀድሞዎቹ ተስፋ እንደሌላቸው ሰዎች ሳንሆን ወንጀል አለመስራት አንችልም። እንሰራለን። ኃጢአት አንሰራም ብንል ሐሰተኛ ነን ይላል። ኃጢአት እንሰራለን አሁንም። ነገር ግን አሁን ምንድነው እሱ ምህረቱ መጥቷል። አሁን ምህረቱ ስለመጣም በንስሐ እንታጠባለን። አይዋ የወንጀል ለውጥ የለም። ድሮም ወንጀል ይሰራሉ፣ አሁንም ወንጀል ይሰራሉ። በፊትም አሁንም ይሰራሉ። ያ ማለት ግን አሁን ያለን ጸጋ ምንድነው እሱ ከእነኛ ጋር የሚገናኝ አይደለም። እኛ አሁን ከህግ በላይ ነን። እነኛ ከህግ በታች ነበሩ። እኛ አሁን ከህጉም በላይ ነን፣ ከፍ ብለናል። ምክንያቱም ክርስቶስ ከህግ በታይ ተወልዶ ከህግ በላይ አድርጎናል፣ በጸጋ ከፍ አድርጎናልና ማለት ነው። አይዋ ያው ከሙሴ ኢየሱስ ከመምጣቱ በፊት ስለዚህ በቀላሉ ልንገርሽ አገሬ በቀላሉ ልንገርሽ በብሉይ ኪዳን ካሉ ሰዎች እሺ በብሉይ ኪዳን ካሉ ሰዎች ጋር በቃ አንነጻጸርም። እኛ ከብሉይ ኪዳን ካሉ ሰዎች ጋር ምንነጻጸርም አይደለንም። ከነ ንጽጽር ውስጥ አንገባም። ስለዚህ እኛ ንጽጽር ውስጥ አሁን ስጠይቅን ምንድነው እሱ በአዲስ ኪዳን ከነበሩት ጸጋው ከተሰጣቸው ጋር ያ ኪዳን የአሮጌው ኪዳን ቃል ኪዳን ማለት ከብሉይ ኪዳን ለነኛ ለእስራኤላዊ ከተሰጠው ጋር እኛን እየወሰድሽ አታነጻጽሪ ነው። እኛ ከሱ ከፍ ብለናል አሁን። ስለዚህ ከማን ጋር የምታነጻጽሪ? ከሐዋርያቶቹ ጋር የምታነጻጽሪ። ጳውሎስ እንዲህ አድርጓል ወይም ማቴዎስ እንደዚህ አድርጓል፣ ዮሐንስ እንደዚህ አድርጓል ከሚለው ጋር ነው። እነኛ ደካማ ነበረ እንትናቸው ራሱ እያልኩሽ ነው። ዝሎ ያኔ እኔ ትዳር ላይ ነበረ በጣም ጥያቄ የሚሆንብኝ ማለት የድሮ ፈጣሪና አሁንም ፈጣሪ እግዚአብሔር ነው። ስለዚህ ደግሞ ትዳር ላይ ሳየው ያኔ ከሙሴ በፊት ሰዎች በጣም ያኔ ዝሙት ውስጥ እንደነበሩና ወደ ዝሙት ያኔ ሚስት እየተባሉ ነው። ይህን ነገር ደግሞ እንዴት ሰዎች እንደዚህ ሲደጋግሙት ፈጣሪ እንዴት ዝም አለ? ነብይ እየተላከ ነው። እንዴት ህግ አላወረደም? የዛን ሰዓት እንግዲህ ህግ ከተሰጡም በኋላ ከአንድ በላይ እያገቡ ነበር አለ። ግን ጥቅስ አለ። ይሄን ነገር እንዴት ታደርጋላችሁ? ዝሙት እየሆነ እየታወቀ እንዴት ሰዎች ትዳር ብለው ይዘው ዝም ይላቸዋል? ፈጣሪ ነብይ ሆነው ለህዝቡስ ምን እያስተማሩ ነው? ከአንድ በላይ አይፈቀድም። ግን ሰዎች ዝሙት ላይ እየተቀመጡ ብዙ አታግቡ ተብሎ ተነግረዋል። ነገስታቶችም ብዙ አታግቡ ተብለው ተነግሯቸዋል። ነገር ግን ይጥሱ ነበረ። ከአንድ በላይ ቅድምም ብዬሻለሁኝ ተፈጥሮ እንዲያስተምረን ነግሮናል አይደለ? አዳምና ሔዋንን 1 እና 2 አድርጓቸው ፈጠራቸው አይደለ? አይዋ ከዛ መማር አለብን። ግን ምን አልኩሽ? ህጉ ግልጽ ሆኖ የመጣው በአዲስ ኪዳን ላይ ግልጽ ሆነልን አልኩሽ። በብሉይ ኪዳን ማግባት ብቻ ሳይሆን ከዛ በላይ ሌሎች ኃጢአቶችም ይሰራሉ። የብሉይ ኪዳኖቹ ማለት ነው። ሲወድቁ ሲሳሳቱ እናገኛቸዋለን። ብዙ ጊዜ ደጋግመው ብዙ ጊዜ ይሳሳታሉ። ብዙ ሚስቶችን አግቡ የሚል አልሰጣቸውም። ሚስት እንዳያበዙ ግን ነግሯቸዋል። ብዙ ሚስቶች አግቡ ብሎ አላላቸውም። ብዙ ሚስት እንዳያገቡ ግን ህግ ሰጥቷቸዋል። ሲፈጥርም ሲጀምርም 1 ለአንድ ነው የፈጠራቸው። ለአዳም ብዙ ሴቶች አለም የፈጠረላቸው። ስለዚህ
ሐዲስ ኪዳን ደግሞ ያንን የነበረውን ህጉን ተረጎመልን ማለት ነው። እዛ ጋር የነበረውን ግልጽ ያልተተረጎመውን ተረጎመልን። አዳምና ሔዋን ምን ማለት እንደሆነ፣ ሁለቱ አንድ አካል የሚሆኑት ምን ማለት እንደሆነ፣ ክርስቶስ በአዳም ይመሰላል። ዳግማዊ አዳም እንለዋለን ክርስቶስን። በክርስቶስ በማን ይመሰላል አልኩሽ? በአዳም። እሱ ክርስቶስ ምንድነው? በሙሽራ ይመሰላል። ሔዋን ደግሞ ሴቶች በቤተ ክርስቲያን ይመሰላሉ። ሁለት ክርስቶስ የለም፣ ሁለት ቤተ ክርስቲያን የለም። በደንብ አስተውይ። አንድ ጌታ፣ አንዲት ሃይማኖት ነው ያለው። ስለዚህ አንድ ቤተ ክርስቲያን ነች ያለችው። ስለዚህ ሴቶች በማን ይመሰላሉ? በቤተ ክርስቲያን ትመሰላለች። ክርስቶስ ደግሞ በሙሽራ ይመሰላል። ኤፌሶን ምዕራፍ 5 ላይ ታገኘዋለሽ። ስለዚህ ይሄንን ተረጎመልን። ብሉይ ኪዳን የነበረው እነኛ ሁለቱ አንድ አካል ይሆናሉ የተባለው ተተረጎመልን በአዲስ ኪዳን ማለት ነው። ስለዚህ በደንብ አሁን ይህንን ትርጉሙን ይዘን እንከተላለን። ነገር ግን በብሉይ ኪዳን ያደረጉት በቀላሉ በብሉይ ኪዳን እነኛ ሰዎቹ ያደረጉት በሞላ ኃጢአቱ እግዚአብሔር ወዶታል ማለት አይደለም። ወይንም ወዲያውኑ የሆነ መብረቅ አውርዶ ስላላጠፋቸው፣ በደንብ አስተዊ፣ መብረቅ አውርዶ ስላላጠፋቸው፣ የፈላ ውሃ ስላላዘነበባቸው እግዚአብሔር ወዶታል ማለት አይደለም። በደንብ አስተዊ። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ሲባል ያንንም ያካትታልን ነው። እግዚአብሔር ዝም ስላለ ወይንም ደግሞ በዛ ሊትራሊ ልክ ሁለት ሲያገባ የሆነ አልሎ የሚያህል ድንጋይ አንስቶ አናቱን ብሎ እዛው ስላልገደለው ነው እግዚአብሔር ወዶት ነው ማለት አይደለም። እሺ በተቃራኒውን ስንበል ወንዶቹ ብዙ አገቡ አይደለ? ሴቶቹ ለምን ብዙ ሳያገቡ ወይንም ደግሞ ሴቶቹ ብዙ አታግቡ የሚላለ እንዴ ብሉይ ኪዳን የለም። ኦኬ ለምን ወንዶቹ ላይ ብቻ ኮሽን እናደርጋለን? እግዚአብሔርን ለመጠየቅ ፈጣሪ ለመጠየቅ ወንዶቹ ብዙ አግብተው ለምን ዝም አለ? ኦኬ ሴቶቹ ብዙ አታግቡ ወንዱ ግን ብዙ አግባ የሚል ሕግ አለ ብሉይ ኪዳን የለም። ስለዚህ በፍቃዳቸው ያደረጉት ፈጣሪ ከልክሏል። በፍቃዳቸው ያኔ ነው ፈጣሪ ያኔ በርካታ ኃጢአት አለ፣ በርካታ ወንጀል አለና ግን ደግሞ ይሄ ደግሞ ዝሙት የሚባል ነገር በጣም በርካታ ያኔ እንደ ኃጢአት ስለሚቆጠር ፈጣሪ ደግሞ ሚስት እየተባለ እየተያዘ ይሄን ደግሞ ያኔ ፈጣሪ አሁን መጽሐፈ ሳሙኤል ላይ ያኔ ለዳዊትም እንዳገባ ይነገራልና ዳዊት ሚስቶችን ሰጠው የሚልም አንቀጽ አለና ይሄ ነገርስ እንዴት ይታያል? ጭራሽ ደግሞ ሚስቶችን ብሎ ያኔ ሰጠው የሚለው እንዳዎችን ብታብራራት ደግሞ እየሰጠው ነው እንግዲህ ጭራሽ መከልከል ሲገባ ደግሞ ሰጠው። ሚስቶች የማንም ሚስት ነው የሰጠው? የሰለሞን ያኔ አይ ሰለሞንማ ልጁ እኮ ነው። አንዴ የክፈተው ሲክፈሉ የጌታው ሚስት ነው አይደለ? የእንትና የሳኦልን ብቻ የሳኦልና የሳሙኤል ልክ ነህ። ሚስቶችህ ያኔ አንሶን በሆን ጨምርልህ ነበር አይነት ነገር ያነሳልና ዝሙት በመስራቱ እየወቀሰው ነው እንግዲህ። የሰው ልጅ አግብቶም ሆነ ሳያገባ ከአንድ በላይ ታገባ እንደ ዝሙት ተቆጠራችሁት። ዝሙት የሌላ ሴት ያኔ ዝሙት ሲሰራ በዛ ግን ቀጣው ዝም አላለውም። ነገር ግን ከአንድ በላይ ያገባ ዝሙት እንደሆነ እያየ ዝም ሲል ግን ደግሞ ዝሙት ሲሰራ ሲቀጣው ጭራሽ ደግሞ ሚስቶችን ጨመርኩልህ ያለበትን እቺን ካብራራህልኝ ይበቃኛል። ያው ወደ ሌሎች ትንሽ አንዳንድ ጥያቄዎች አሉ። ያ እዚህ ጋር በደንብ ማስተዋል ያለብሽ አንዴ ክፈተልን ክርስቲያን ተቻልክ። ሳሙኤል ሁለተኛ ሳሙኤል ምዕራፍ 12 ሁለተኛ ሳሙኤል ነው አንደኛ ሳሙኤል ነው? አንደኛ ሳሙኤል ነው። አንደኛ ሳሙኤል ምዕራፍ 12 ምዕራፍ 14 አይ 14 አይደለም 12 ነው የሚሆነው። መጽሐፈ ሳሙኤል ካለ ሁለተኛ ሳሙኤል ከራከረኛል አይደለም ብሎ እኮ እሺ ሁለተኛ ኦኬ ወይ ሁለተኛ ሳሙኤል ምዕራፍ 12 ኦኬ ይሄ የተቀመጠበት እንደውም እግዚአብሔርን ፍትሐዊነትን የሚያሳይ ነው። አገሬ እዚህ ጋር በደንብ ከተረዳሽ እግዚአብሔርም ናታንን ወደ ዳዊት ላከ ይላል። ከኋላ አስቀድመሽ ምዕራፍ 11 ላይ ብታነቢው
ዳዊት ወንጀል ይሰራል። ምን አይነት ወንጀል? ኦሪዮን የሚባል ወታደር ነበረው ዳዊት። የዛን ወታደር ሚስቱን ነው የነጠቀው። ኦሪዮንን አስገደለና ሚስቱን ወሰደ። ዳዊት። ይሄ ልክ ከእንትና ጋር የሚመሳሰል ነው። ሙሐመድ ዘይነብን ያገባበት ሱራ 36 33 37 ላይ ባለው ታሪክ መሰረት ነው። እና ይህ ክፍል ምንድነው? እሱ ይህ ክፍል ምንድነው? ዳዊት ይህንን ወንጀል ይሰራል። ወንጀል እያልኩልሽ ነው። አየሽ፣ ከበፊቱ ከፍ ያለ ጸጋ ስላለኝ አሁን ወንጀል ነው። ይኸውን ዳዊት ይህንን ያደረገው ጥፋት ነው። እግዚአብሔር ናታንን ወደ ዳዊት ላከ። ልብ በይ፣ እግዚአብሔር ናታንን ወደ ማን ላከ? ወደ ዳዊት ላከ። ለምንድን ነው እግዚአብሔር ወደ ዳዊት የላከው ናታንን? ለምን ዝም ሳይል? ኦኬ ላከ። ወደ እርሱ መጥቶ አለው፣ በአንድ ከተማ አንዱ ባለጸጋ አንዱም ደሃ የሆኑ ሁለት ሰዎች ነበሩ አለ። በደንብ አስተው ያገሬ። በአንድ ከተማ ውስጥ ሁለት ሰዎች አሉ። አንደኛው ደሃ ነው፣ አንደኛው ሀብታም ነው አለው አይደለ? አይዋ። ባለጸጋው እጅግ ብዙ በግና ላም ነበረው አለ። ባለጸጋው ባለሀብቱ ብዙ በጎች ብዙ ላሞች አሉት። ለደሃው ግን የገዛት ከአንዲት ታናሽ በግ በቀር አንዳች አልነበረውም። አሳደጋት፣ ከልጆቹ ጋር በእርሱ ዘንድ አደገች። እንጀራውንም ትበላለይ፣ ከዋንጫውም ትጠጣለይ፣ በብብቱም ትተኛ ነበር፣ እንደ ልጁም ነበረች አለ። ደሃው አንድ በግ ብቻ ነች ያለችው። ባለሀብቱስ ላሞች አሉት፣ በጎች አሉ፣ ከፍቶች አሉት አይደለ? በምሳሌ እያስተማረው ነው። የአንቺ የምትጠይቂው ከቁጥር 9 ጀምሮ እንመጣበታለን። ወደ ባለጸጋውም እንግዳ በመጣ ጊዜ አለ። ልብ በይ፣ ወደ ባለጸጋው ወይም ወደ ባለሀብቱ እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የደሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ አለ። እንግዳ ሲመጣበት ባለሀብቱ ብዙ ላሞች፣ ብዙ በጎች፣ ብዙ ከፍቶች እያሉት የራሱን ማረድ ደበረውና የደሃውን ወስዶ አረደና አበላ። ይሄ ትክክል ነው ብለሽ ታምኛለሽ አገሬ? በጭራሽ። በጣም ግፍ ነው አይደለ? በጣም። በምሳሌ አሁን ናታን ለዳዊት እየነገረው ነው። ዳዊትም በዚያ ሰው ላይ እጅግ ተቆጣ። ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሞት ልጅ ነው፣ ይህን አድርጓልና አላዝንም፣ ስለ አንዲቱ በግ 4 ይመልሳል ይላል። አንዷን ስለመውሰዱ ዳዊት ዳኛ ስለመሆኑ ብላለ አንድ ወስዷልና 4 እጥፍ አድርጎ ይመልስ። ወንጀልን የሰራው ይሄ የሞተ ሰው ነው አለ። ናታንም ዳዊትን አለው፣ ያ ሰው አንተ ነህ አለው። በደንብ አስተውይ። በምሳሌ ነገርኩህ፣ ሌላ ሰው ብዬ ያልኩህ፣ ይሄን ወንጀል የሰራው የሞተ ሰው ነው ያልከው፣ መቀጣት አለበት ያልከው፣ ይሄን ወንጀል ያሰራው አንተ ነህ አለው ናታን። ማንን? ዳዊትን ማለት ነው። ዳዊት እንግዲህ አስቢ፣ ያ ነብይ ነው፣ መሪ ነው፣ ንጉስ ነው። አልጠበቀም፣ ተናደደ። እንዴት ብዙ በጎች ላሞች እያሉት የደሃን ነጥቆ እንደዚህ ወንጀል ይሰራል? ይሄ ሰው የሞተ ነው፣ ወንጀለኛ ነው ሲል ይሄ ወንጀለኛው አንተ ራስህ ነህ አለው። ናታንን ማን የላከው? ራሱ ነው መሳደግ ያዘው ያ ፈጣሪ። ናታንን ወደ ዳዊት የላከው ፈጣሪ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል አለ። ናታናው መናገር ጀመረ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ልትሆን ቀባውህ፣ ከሳኦልም እጅ አዳንኩህ። ሳኦል ሊገድለው ብዙ ጊዜ ፈልጎ አድኖታል። እግዚአብሔር ንጉሥ እንዲሆንም አድርጎታል። የጌታህንም ቤት ሰጠውህ። በደንብ አስተውይ። አሁን እዚህ ጋር ነው ሚስጥሩ። የጌታህን ቤት ምን አልኩህ? ሰጠውህ። ጌታው ማን ነው? እሱ ሳኦል። ሳኦል ቤት ነበር ዳዊት ያለው። ሳኦል ደግሞ መሪ ነበረ። መሪ በነበረበት ሰዓት ላይ ሳኦል ዳዊትን ሊገድለው ሲል እግዚአብሔር አድኖታል። የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች ሰጠውህ። ልብ በይ፣ ሶሪ፣ የጌታህንም ሚስቶች በብብትህ ጣለውልህ። ሰጠውህ ሳይሆን አሁን ምን አደረገው? በብብትህ ጣለውልህ ነው ያለው። አየሽ፣ ምኑን ሰጠውህ አለው? ቤቱን ሰጠውህ አለው አይደለ? በደንብ አስተውይ። የጌታህን ቤትህ ሰጠውህ ይላል አይደለ? አይዋ። ቤቱን የሳኦልን ቤት ሰጥቶታል።
የጌታህን ሚስቶች ደግሞ ምን አደረግኩልህ ይላል? በብብትህ ጣለውልህ ይላል አይደለ? አይዋ ኦኬ። የእስራኤልንና የይሁዳን ቤት ሰጠውህ፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ በጨምርልህ ነበር ይላል። አሁን የጌታህን ሚስት በብብት ጣለውልህ የሚለውን ነው። አሁን ሚስቶች ሰጥቶታል ያልሽን አይደለ? አይደለ አንቺ? አይዋ ልክ ነህ፣ ልክ ነህ። ጌታው ማን ነው ብዬሻለሁ? ሳኦል ነው አይደለ? ሳኦል። አይዋ ዳዊት የማንን ልጅ እንዳገባ ታውቂያለሽ? እኔ እንጃ። የሳኦልን ልጅ ነው ያገባው ዳዊት። አየሽ፣ ሳኦል አሳደገው ዳዊትን። በሳኦል ቤት ነበረ ዳዊት። ያገባው ደግሞ የማንን ልጅ ነው? የሳኦልን ልጅ ነው ያገባው። ስለዚህ እናትና ልጅን ማግባት ደግሞ በእስራኤል ያስገድላል። እናትና ልጅን ሊያገባ አይችልም። ስለዚህ ዳዊት ያገባው የሳኦልን ልጅ ነው። በደንብ አስተውይ። ሳኦል ደግሞ አንድ ሚስት ነበረችው፣ ሚስቶች አልነበሩም። ስለዚህ ቤት ሰጠው ሲል ምንድን ነው? አሁን ዳዊት በሳኦል ላይ ምን ሆነ? መሪ ሆነ። ሳኦል በፊት መሪ ነበር አይደለ? መሪ ሆነ። አሁን ዳዊት ሚስቶቹን ሰጠው ሲልስ የዳዊት የሳኦል ሚስት አለ፣ የሳኦል ልጅ አለች። ሜልኮል የሳኦል ልጅ ነች፣ አገባት። እና ገናስ አላፊ ሆኖ ቤት ውስጥ ያሉትን ሴቶች የሚጠብቀው የሚንከባከበው በብብቱ ስር ነች ማለት ምን ማለት ነው? እሱ ይጠብቃቸዋል፣ እሱ ይንከባከባቸዋል፣ ጋርድ ያደርጋቸዋል ማለት ነው። ቁጥር 3 ላይ ቅድም ስታነብ ታስታወሽ? በጊቱ አንዲቱ በግ ምንድን ነች ይላል? በብብቱ ስር ትበላ ትጠጣ ነበረ፣ ይንከባከባን ነበር ይላል አይደለ? ቅድም ያነበብኩልሽ ላይ መለስ አድርገው። በብብት ስር መጣል ምን ማለት ነው? እንክብካቤን፣ ጥበቃን የሚያሳይ ነው። ወጣ አንዴ መለስ አድርገው። ለድሃውም ግን ከገዛት ከአንዲት ታናሽ በግ በቀር፣ ልብ በይ፣ ከታናሽ በግ በቀር አንዳች ያልነበረችው ማሳደጋት፣ ከልጆቹ ጋርም በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበረ። የሚያበላት፣ የሚጠብቃት፣ የሚንከባከባት፣ የሚያሳድጋት የሚሉ ኢንተርፕሬቴሽኖችን ይሰጣል አለ ክፍል። ስለዚህ በብብት ጣለውልህ ሲል አንተ ምናቸው ነህ ማለት ነው? ገዣቸው፣ አስተዳዳሪያቸው፣ ጠባቂያቸው፣ ተንከባካቢያቸው ነህ የሚለውን የሚያስጨብጥ ነው። ሳኦል የነበረችው ሚስቱ ልጅ ወልዳለታለች። ልጅቷን ደግሞ ማን አገባ? ዳዊት። ስለዚህ እናትየዋ መልሶ ማግባት አይችልም። ይሄ ጸያፍ ስለሆነ ማለት ነው፣ ያስገድለዋል። ከዛ በኋላ ግን ዳዊት ይህንም ቁጥር 10 ላይ አድርገው ዳዊት ንስሐ ይገባል። ከዛ በኋላ ይህንን በማድረጉ ይጸጸታል። ለምን አልተጸጸተም ከሆነ? ስለዚህም እግዚአብሔር አሁን አንቺ የጠየቅሽውን ጥያቄ እግዚአብሔር ዳዊትን ነገረው። አንቺ አሁን ይህንን ዳዊት ወንጀል ሰርቷል ብለሽ እንዴት ዳዊትን ይከተላሉ ብለሽ እኛን እየወቀስሽን ነው አይደለ? አይደለም። እኔ እግዚአብሔር እንዴት ህግ አልሰጠም አልተቆጣም ነው። ለምን አይቆጣም? ጎበዝ ጎበዝ። ስለዚህ እግዚአብሔር ፍትሐዊ አይደለም እያልሽ እያሰብሽ ነው። ዳዊትን እግዚአብሔር እንደዚህ ነው ያለው። አንቺ እንደዚህ እንደምትይ ስለሚያውቅ እግዚአብሔር ዳዊትን እንደዚህ ያለው። ስለዚህም አቃለኸኛል። ልብ በይ፣ እግዚአብሔር ዳዊትን ምን አለው? አቃለኸኛል፣ የኬጢዮንም የኦርዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሴፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳለሁ፣ ሚስቶችንም በዓይንህ ፊት እወስዳለሁ፣ ለዘመድህም እሰጣለሁ። በዚህ ፀሐይ ፊት ከሚስቶች ጋር ይተኛሉ። አንተ ይህንን በስውር አድርገሃል፣ እኔ ይህን በእስራኤል ሁሉ ፊት በፀሐይ ፊት ከፍ አድርገው በፀሐይ ፊት አደርገዋለሁ እያለ ይቀጥላል። ስለዚህ አቃለኸኛል አለው አደለ? ነገር ግን በዚህ ነገር ለእግዚአብሔር ልብ በይ። አሁን ቀጥይ። ዳዊትም ናታንን እግዚአብሔርን በድያለሁ አለ። ዳዊት አሁን ንስሐ ገባ። እግዚአብሔር ምን አለው? አቃለኸኛል አለው አይደል? ከዚህ በላይ ዳዊትን መገሰጽ አለ? እግዚአብሔር አቃለኸኛል እያለው ነው። ዳዊት ናታንን እግዚአብሔርን በድያለሁ አለ። ናታንም ዳዊትን እግዚአብሔርን ደግሞ ኃጢአትህን አርቆልሃል አትሞትም አለው። ነገር ግን በደንብ አስተውይ፣ ቁጥር 14ን በደንብ አስተውይ። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች በደንብ አስተውይ እዚህ ጋር። ነገር ግን
በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደው ልጅ ፈጽሞ ይሞታል አለው። ዳዊት እስከዛሬ ድረስ እግዚአብሔር እንዲሰደብ ምክንያት ሆኗል። ቁጥር 14ን አክበብላት። ዳዊት እግዚአብሔር ምን አለው? ምን አለው ዳዊት? ጎበዝ ነው ያለው ወይንስ አሰደብከኝ ነው ያለው? አሰደብከኝ ነው ያለው ወይንስ ጎበዝ አለው? ዳዊትን አንዴ በጣም ተቆጥቶታል። እንደ ዳዊትንማ ልጅንም ገሎበታል። ብዙ ነገር ብሎታል። ስለዚህ በደንብ አስተውይ፣ በደንብ አስተውይ ሀገሬ። ዛሬም ድረስ እግዚአብሔር እንዲሰደብ በእግዚአብሔር ጠላቶች አፍ የዳዊት ስራ እየተነሳ እግዚአብሔርን እንዲባል ምክንያት ሆነ። ዳዊት አየሽ፣ እግዚአብሔር ምን አለው? ነገር ግን አለ በዚህ ነገር ለእግዚአብሔር ጠላቶች የእግዚአብሔር ጠላት የሆኑ ታላቅ ስድብ ምክንያት አድርገሃልና አለው። ስለዚህ አሁን ዘወትር ሙስሊሞች ይህን ጥቅስ ሲጠቅሱ እግዚአብሔር የተናገረው እውነት ሆነ ማለት ነው። ዘወትር የእግዚአብሔር ጠላቶች የሆኑ ዳዊት ያደረገውን እየጠቀሱ ዳዊት እኮ ዘሙቷል፣ ዳዊት እኮ እንደዚህ ብዙ አግብቷል፣ ዳዊት እኮ እንደዚህ አድርጓል ይሉናል። እግዚአብሔር ግን ዳዊት ምን አለው? እንድሰደብ አንተ ምክንያት ሆነኸኛል አለው። አይዋ ፎይ እዚህ ጋር ግን ጥያቄ እንተነመለልህ ዳዊት እቺን ዝሙት ይሄ ከባድ ኃጢአት ዝሙት ነው። በስነ ስርዓት ሚስት ሳይሆን ዝሙት ነው ይሄ በስነ ስርዓት። ምክንያቱም የሰው ሚስት ሊያገባ አይችልም። ነገር ግን ከዛም በፊት እሷን ከማግባት 2 ሚስት ነበረው። መጽሐፈ ሳሙኤል ላይ ሚስት እንዳገባ ይናገራል። ከርሚያኛው ተመለሰልሽ። እግዚአብሔር ፈጣሪ በደንብ ተመልሶልኛል። ስለዚህ ምንድነው በደንብ ተመልሶልኛል። እሺ አዳምጪ። ስለዚህ ምንድነው እሱ? እሺ አብሽር። ሁለትም ሆነ ልጁ እኮ አለ ከዛ በላይ በሺ እንትን ያለ ግልጹ ምንድነው? እኛ ጋር ኃጢአት ይሰራሉ፣ ኃጢአት ነው። ነገር ግን እግዚአብሔር ኃጢአት በሰራሽ ቁጥር እየመጣ ለምን እንደዚህ አልፈነከታቸውም እንትን ከሆነ ምክንያቱም እግዚአብሔር እንትኑ የዘገየ ነው፣ ቁጣው ለቁጣ የዘገየ ምሕረቱ ኃያል ስለሆነ ስለዚህ ከዛ አንጻር እናየዋለን። ፕላስ ደግሞ ህጉ አንጻር ደግሞ ግልጽ የሆነው ሪቪልድ የሆነው በአዲስ ኪዳን ነው። ከዛ አንጻር ይታያል። ሌላ ጥያቄ ካለሽ ከዚህ ይበቃሻል። በቃ ስለሚስት ይበቃኛል። ይበቃል። ያኔ ባይዞ ታሪክ እናንተ ጋር ማለት ታውቂያለሽ አይደለ? የዳዊት ታሪክ እናንተ ጋር ዳዊት ያደረገውም ቁርአን ላይ አለ። የታሪኩ ቁርአን ላይም አለ። ሱራ 35 ከ22 እስከ 26 ድረስ ታሪኩ አለ። ጠበሪ ላይ ተመልከቹ። እሺ አነባለሁ። ሁለተኛ ደግሞ እንደዚህ የሚል አጠራጣራ 38ኛው ሱራ ነው። ሶሪ 35 ሳይሆን 38ኛው ሱራ 38 ከ22 እስከ 25 ጽፌ ይዘዋለሁ። እኔ ሂጅ አነባዋለሁኝ። አንተ ብቻ ቁጥሩ ንገረኝ ማለት ነው። 38 ከ22 እስከ 25 እፎይ እኔ ለውጣ ነገ ታስቀበኛለህ። 38 ያ ነገና በቃ ሰዓት ሄደ። እዚህ ላይ ደግሞ ወደ ሁለተኛ ደግሞ ጥያቄ እሺ ማስረጃውን ግን እፎይ በቃ እኔው ነገ ልምጣ አይደል? እሺ ነገና በቃ ሰዓት እንትና እኔ ክርስቲያን ትከፍልኛለህ መጽሐፉን አንዴ አስረዱኝና ለውጣ። ነገ ረመዳን ጀዋር ያ ነገ አገሬ ገና አልጨረሰችም። አንድ ነገር ልንገርህ እፎይ ሪሊ ወላሂ ጎበዝ ነህ። እሺ አይ አፕሪሺየት በጣም ጎበዝ ነህ። ያለህ ኖሌጅ ኢስ ሪሊ አሜዚንግ። ጎበዝ ነው ነት ታንክ ዩ ኢምፕረስ አድርገኛል። ቻው በቃ ነገ እመጣለሁ ኢንሻአላህ። እሺ ባይ በርታ። አይ አገሬ ጨርሺ። አንድ ጥያቄ አሁን ውሃ ጠማኝ፣ ጾም ነው፣ ጉሮሮ እየደረቀ እሺ ወደ ሁለተኛ ደግሞ ፈጣሪ ያኔ ስለ ፈጣሪ ህግ ትንሽ ማውራት ፈልጋለሁኝና ያኔ ፈጣሪ ፍጹም ፈጣሪ እውነተኛ ትክክለኛ አምላክ ከሆነ ስለ ህጉ አንዳንድ ነገር ማለት ፈልጋለሁኝና ጥቅሱን ዝም ብዬ አነብልሃለሁ። ምዕራፍና ቁጥር እንኳን ያኔ እንትን ስለሚለኝ ድቃላ ወደ እግዚአብሔር ጉባኤ አይግባ ምናምን የሚለው ታንቺም ታስታውሰዋለህ? እሱ ላይ ማለት ነው። እሺ ዲቃላን እንዴት ያኔ ለምን እንደዚህ ይላል? ምን አጠፉ እሳቸው? ዲቃላን ወደ እግዚአብሔር ጉባኤ አይግቡ ብሎ ጭራሽ እስከ 10 ድረስ ትውልድ ነው እና ያለው ምክንያት
ኦኬ ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል ዘዳግም ምዕራፍ 23 ላይ። ዲቃላ ወደ እግዚአብሔር ጉባኤ አይግባና ወደ ገነት አይግባ የትኛው ይከፋል? አገሬ ወደ ገነትም ክፉ ነውና፣ ነገር ግን ደግሞ ለምን ያኔ ክብራቸው ሌሎቹ ያኔ ይግቡ ተብሎ እሳቸው ባለጥፋታቸው ለምን ይወቀሳሉ? እሳቸው እናትና አባት ነው እንጂ ጥፋት ያኔ ልጅ ጥፋት የለበትምና ዲቃላ ለምን ይንቃል? ለምን ይንቃል? ጎበዝ ፈጣሪ ትክክለኛ ፈጣሪ ያ ጉባኤ የሚለው አሁን ይተረጎማል። እንደኛ ጉባኤ አንደኛ የእስራኤል ሕዝቦች ኮቨናንት ውስጥ ያሉት ጉባኤ ተብለው ይጠራሉ። እንትኑ ደግሞ መስዋዕት የሚቀርብበትም ጉባኤ ተብሎ ይባላል። አመራር ላይ ያሉት ደግሞ በኮቨናንት ውስጥ ያሉትም እነሱ ጉባኤ ተብለው ይባላሉ። ስለዚህ ዘዳግም ምዕራፍ 23 ላይ ከቁጥር 3 አካባቢ የሚገኘው ዲቃላ የተባለው አንቺ ይሄ ከእናትና ከአባትሽ ውጪ ከጎረቤ የሚወለደውን እንደዛ አይደለም፣ ያለ ኒካ የሚወለደውን ሳይሆን ከእነሱ ከኮቨነንቱ ውጪ ያሉ ሌላ እሱን የሚያመለክት ነው ቃሉ። በደንብ አስተውይ። የኢትዮጵያን መሪ መሆን የሚችለው ኬንያዊ ነው እንደ ኢትዮጵያን መሪ የሚሆነው አገሬ? አይሆንም። ሰው እኮ ነው። ለምንድን ነው የማይሆነው? ማለት ያኔ አገራችንን የሚመራው የሀገራችን መሪ አይደለም? በሱ ሀገር መመራት አለብን። እሺ የጦር አመራሮች ጦረኞችስ የሚሆኑት ሱዳኖች ናቸው እንደ ኢትዮጵያ አይደሉማ? ስለዚህ ዲቃላ የሚላቸው ምንድነው? እሱ ቃል ኪዳኖች አሉ። ከቃል ኪዳኑ ውጭ እነኛ የተዳቀሉ እነሱ እዚህ መጥተው እነኝን መምራት አይችሉም። ኮቨነንት ውስጥ እነኚህ ውስጥ መሆን አይችሉም። እነኛን የሚያመለክት እንጂ እዛው እስራኤላውያን በኮቨነንት ውስጥ ያሉትን የሚመለከት አይደለም። እነሱ ምንድነው? እሱ ከኃጢአታቸው እስኪመለሱ ድረስ ነው። ፍጹም ሲሆኑ ውጪዝ እነኛ ምን አለ መሰለሽ ዲቃላ የተባሉት አምልኮታቸው ጣዖትን ነው የሚያመልኩት። ሜቢ ክፍሉን ክፈተው አንዴ፣ ክርስቲያን አንዴ ክፈተው አለ ክርስቲያን እንዴ። ሌላ ቦታ ደግሞ ልትሄጂ ይበቃሻል። አንዴ ኧረ በእናትህ ተው እንጂ። እኔ ገና አጠር እያደረኩ ለማቅረብ እየሞከርኩኝ እኮ ነው። ከግብፅ በወጣችሁ ጊዜ እንጀራንና ውሃን ይዘው በመንገድ ላይ አልተቀበሏችሁም እና በመሶጣቢያ ካለው ከፋቱራ የቢኦርን ልጅ በደንብ አስተዊ በለዓም ዋጋ ሰጥተው ይረግሟችሁ ዘንድ አምጥተዋልና በአሞናዊና በሞዓባዊ ወደ እግዚአብሔር ጉባኤ አይግባ። አሞናዊና አሞናዊና ሞዓባዊ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ። ስለዚህ እነኚህ እነማን ናቸው? አሞናዊ ሞዓባዊ የተባሉት ዲቃላ ሲባል ነሰሰሪ በኮቨነንት ውስጥ ያሉት ሳይሆኑ እነኚህ ጣዖት አምልኮት ውስጥ ያሉ የእግዚአብሔርን ሕዝቦች ከግብፅ ሲወጡ በደንብ አስተውይ። የእግዚአብሔር ሕዝቦች ከግብፅ ሲወጡ እነኚህ ደግሞ ሲቃወሙ የነበሩ ናቸው። እንዳይመጡ ዘዳግም ምዕራፍ 12 ላይ ስትመለከቱ እግዚአብሔር አስጠንቅቋቸዋል እስራኤላውያንን ከነሱ ጋር። እነኛ ልጆቻቸውን የሚያርዱ ልጆቻቸውን ለጣዖት የሚሰዉ ናቸው። እነኚህ እግዚአብሔር ደግሞ ነፍሴችን በጣም እጸየፈዋለሁ፣ ልጆችን ለጣዖት የሚያርዱ እሱን የሚያቃጥሉ ከነሱ ጋር እንዳትጋቡ ከነሱ ጋርም ህብረት እንዳታደርጉ በፍጹም ብሎ ከልክሏል እግዚአብሔር። በደንብ አስተውይ። ምክንያቱም እነኛ ለጣዖት ራሳቸውን የሚሰዉ ስለነበሩ ብልታቸውንም እየቀጠቀጡ ብልታቸውን እየቆረጡ ለጣዖታቸው እየሰዉ እግዚአብሔር ብዙ ተባዙ ብሎ ያለውን የሚቃወሙ ነበሩ። ስለዚህ እነኚህ አካላት እናንተን አይምሯችሁ፣ ወደ ጉባኤያችሁ አይግቡ። ምን እስኪሆኑ ድረስ? ፍጹም እስኪሆኑ ድረስ። 10 ፍጹምነትም ያመለክት ነው። ነሰሰርሊ 1 2 3 4 ቁጥር ማለት አይደለም። እስከ 10 ትውልድ ሲባል ፍጹምነትን የሚያሳይ ነው። ሙሉ እስኪሆኑ ድረስ፣ ፍጹም እስኪሆኑ ድረስ፣ መቃወማቸውን እስከሚያቆሙ ድረስ፣ ለበለዓም ያ ገንዘብ ከፍለው ማስረገምን እስኪተዉ ድረስ። ምክንያቱም ዘኍልቍ ምዕራፍ 23 ላይ በእስራኤል ላይ እርግማን የለም ሟርት የለም ተብሎ ተነግሯል። ለእስራኤሎች ሟርት እርግማን የለም ተብሎ የተነገረላቸውን እነኚህ ግን ለበለዓም ምን አድርገው ገንዘብ ከፍለው ሲያሟርቱ ሲራገሙ እስራኤል
ከግብፅ ባርነት ነፃ እንዳይወጡ ሲቃወሙ የነበሩ ናቸው። እነኚህ ወደ ጉባኤ አይግቡ ዲቃላ ቢባሉ ችግር የለውም። ምክንያቱም ዲቃላ ማለት ምን ማለት ነው? አባቱ ሌላ የሆነ ወይንም ደግሞ የእግዚአብሔር ልጅ ያልሆነ ማለት ነው። ዘዳግም ምዕራፍ 4 ከቁጥር 22 23 አካባቢ ላይ እስራኤል ከግብፅ ለሚወጣው ለፈርዖን ምን ብለህ ንገረው ይላል። እስራኤል የበኩር ልጄ ነው ብለን ንገረው ይላል። ልጆቹ የእግዚአብሔር ልጆች ከግብፅ ሲወጡ እነኚህ ደግሞ ኖ ብለው የሚቃወሙ ዲቃላ ናቸው። ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ እግዚአብሔር የእስራኤል አባት ተብሎ ይጠራል። ልጆቼ ብሎ ይላቸዋል፣ እነሱም አባታችን ይሉታል። እነኚህ ግን እግዚአብሔርን አባታችን አይሉ። አባት ማትዩ ደግሞ ዲቃላ ነው። ዲቃላ ደግሞ የእግዚአብሔር ጉባኤ ውስጥ ገብቶ ሊያገለግል አይችልም። ፔሬድ ነሰርሊ ዲቃላ የተባለው አሁን እግዚአብሔር ዲቃላ ያለው ያለ እናትና ያለ አባት የተወለዱትን አይደለም። ነሰርሊ እንደዛ ማለት አይደለም። ከሌላ ከኮቨነንቱ ውጭ ያሉ ነው። ዕብራውያን ምዕራፍ 12 ላይ ስትመለከቺ ከቁጥር 5 እስከ 6 እግዚአብሔር ልጆቹን እንደሚቀጣ ይናገራል። እኛ ልጆቹንን ይቀጣናል። ቅጣትን የሚጠላ ዲቃላ ነው ይላል። ቅጣትን ነሰሰርሊ ሌላ አባት ያለው እንደዛ ማለት አይደለም። እናትና አባቱ አንድ ቢሆኑም እንኳን ዲቃላ ይባላሉ። ሙስሊሞች ለምሳሌ ዲቃላ ተብለው ይባላሉ፣ የእግዚአብሔር ልጆች ስላልሆኑ ማለት ነው። ዲቃላ ሰባራ አይነ መጭማጫ እችን አብራራልኝ። አይነ መጭማጫና አንካሳ ምናምን ወደ እግዚአብሔር ጉባኤ አይገባ የሚለው ማለት ነው። ኦኬ ዘሌዋውያን ላይ ደግሞ ያለው ምዕራፍ 21 ቁጥር 17 ላይ እግረ ሰባራ አይነ መጭማጫ ወይንም ደግሞ እውር ወደ እግዚአብሔር ጉባኤ አይግባ የሚለው እንዴት ይታያል? ለአሮን የተሰጠ የክህነት አገልግሎት ነው። ክህነት ማለት ምንድነው? እሱ እህታችን አገልጋይ ነው የሚሆነው። ይሄ መባሉ እንደው ፍትሐዊ አለመሆንን የሚያሳይ መስሎች ከሆነ እግዚአብሔር ምን ያህል አዛኝ፣ ማሪ፣ ፍቅር፣ ይቅር ባይ እንደሆነ የሚያሳይ ነው። ሀው እንዴት ብለሽ አትጠይቅኝም? ለምሳሌ አንቺ አይነ ስውር ብትሆኚ ሌሴ አይነ ስውር ብትሆኚ 100 ሰዎችን ምግብ አስተናግጂ ብትባይ ታስተናግጂ ያለሽ አይነ ስውር ሆነሽ? አልችልም በጭራሽ። ኧረ አይነ ስውር ሁኝማ እንዴት? ኦኬ አይነ ስውር ምግብ አያስተናግዱ ብዬ ብል ቁጭ ብለው እነሱ ይብሉ እንጂ ምግቡን እነሱ አያስተናግዱ ብል እየሰደብኩሽ ነው ወይንስ እያከበርኩሽ? እያከበርከኝ ነው። ኦኬ እግርሽ ሰባራ ብትሆኚ ቀኑ ሙሉ ቆመሽ ሌሊቱን ሙሉ ሰርተሽ ምግቡን አብስለሽ አገልግያቸው ብልሽ አከበርኩሽ ወይንስ ጫና ነው የጨመርኩብሽ? አከበርከኝ እንጂ ነው። ቀኑን ሙሉ በአንድ እግርሽ ወይ አካለ ጎደሎ ሆነሽ ምግብ አብስይና ለ100 ሰዎች መግቢ ብልሽ ጤነኛ ለሆኑት መግብ ቢልሽ አካለ ጎደሎ ሆነሽ አካለ ጎደሎ ነው። ከባድ ነው አይደል? ስለዚህ የአሮን ክህነት አገልጋዮቹ በአሮን በኩል ነው ክህነት። አገልጋዮቹ አካላቸው ፍጹም መሆን አለበት። ያ የሆነበት ምክንያት ለምንድን ነው? ቤተ መቅደስ ውስጥ ገብተው ሲያገለግሉ የኃጢአት ስርየትን ለማሰረይ ለህዝቡ ረጅም ሰዓት ብቻቸውን ገብተው ነው የሚያገለግሉት። ለረጅም ሰዓት ቆሞ ማንም አይገባቸውም። ስለዚህ ምግብ ያበስላሉ። ሲያበስሉ በደንብ አስተውይ። ሲያበስሉ የሚያበስሉት ለህዝቡ አንደኛ አይናቸው ማየት አለበት። የሚበስለው ነገር የእግዚአብሔሩ መስዋዕት የሚቀርበው ማረር የለበትም። እንዳያር አይንሽ ማየት አለበት አይደል? የምታበስዩ ነገር አይዋ ልክ ነህ። ስለዚህ አይናቸው ጤናኛ እንዲሆን እግዚአብሔር አዘዘ። አንድ በይ። ሁለተኛ አካል ጎዶሎ ከሆኑ እግር ከሌላቸው እንዴት ቆመው ለረጅም ሰዓት አብስለው ሊያስተናግዱ ይችላሉ? አይችሉም። ሁለት በይ። እጅ ከሌላቸው በምናቸው አብስለው መስተናገድ ይችላሉ? ሌላ ሰው ረዳት አይቻልም። ቅድስተ ቅዱሳን ውስጥ የሚገባውም አንድ ብቻ ነው። እጅ ከሌለው እንዴት ሆኖ ገብቶ አብስሎ መስጠት ይችላል? አይችልም። አካላ ጎደሎ ከሆነ አይችልም። ያኔ ሰባራ። ኦኬ። ስለዚህ እጀ ጎደሎ ከሆነ እግረ ጎደሎ ከሆነ አይነ ስውር ከሆነ በፍትሃዊነት ማስተናገድ አይችሉም፣ አገልግለው መስጠት አይችሉም አይደለ? ኦኬ። አካላ ጎደሎ ከሆነ ያ ጆሮ ካሌለው እንዴት ይሰማሻል? እንዴት ትግባቢያለሽ? ማይሰማሽ ከሆነ ኦኬ። አይነ እንትኑስ እከክ ምናምን ካለበትስ ይሄ እጁ ፈነዳቶ እከክ ኖሮበት
ምግብ አንስቶ እንደዚህ ቢሰጥሽ አትጸየፊም ለመብላት? እጁ ተቆሳሰለ። ልክ ነህ። ስለዚህ እግዚአብሔር ንጹህ እንድትሆኚ አገልጋዮቹ ንጹህ እንዲሆኑ፣ ተገልጋዮቹ ግን እነሱ እንዲገለገሉ። ለምሳሌ እጀ ጎደሎ ቢሆን፣ አካል ጎደሎ ቢሆን፣ ሽባ ቢሆን፣ አይነ ስውር ቢሆን ምግቡን ይብላ አለ። የእግዚአብሔርን እንጀራ ይብላ፣ ነገር ግን እሱ ያቀርብ ዘንድ አይግባ አለ። ታዲያ ምንድነው ጥፋቱ? ይሄ እንደ ተገልጋይ ሆነሽ ቁጭ ብለሽ መመገብ ትችያለሽ። ነገር ግን ለማገልገላችም እና ኖ አንቺ አታገልግያ አሉ። ጥፋት አሉ ጥፋት። ስለዚህ ያኔ አካላ ጎደሎ ስለሆነ ያኔ ማንካሳም ስለሆነ እጁም ስለቆሳሰለ አይነ እውርም ስለሆነ አካላ ጎደሎ አዝኖላቸው ነው። ያ አንድም ምክንያቱም አንደኛ ጉባኤ ነው የተባለው። በእስልምናው ገነትም አይገቡም። ባይዘ እንደዚህ አይነት ነገሮች አሉ። ፕላስ ደግሞ አሁን ለምሳሌ ጆሮ ማይሰማ ድምፅ የሌለው ዱዳ የሆነ ሰው አዛን ማለት ይችላል? አይችልም። ኦኬ፣ ድምፅ የሌለው እንትን የሆነ ሰው አዛን ማለት ስለማይችል ስለዚህ ሙስሊሞች እያዳላችሁ ነው እንበል? አይባልም። ሲጀመር ፈጣሪ አላለውም ያኔ ስለማይችል። እሺ እዚሁ ላይ ያኔ አሁን እንግዲህ እንደተረዳሁት ከሆነ እውር፣ አንካሳ፣ አይነ መጭማጫ ያኔ እንደዛ አካላ ጎደሎ ስላለባቸው ነው። አፍንጫ ደፍጣጣ ይላል ደግሞ። አፍንጫ ደፍጣጣ ምንድነው ችግሩ? አፍንጫ ደፍጣጣ ለምሳሌ አፍንጫ ደፍጣጣ ሲባል ነሰሰርሊ እንደዚህ ያሆነ ብቻ ሳይሆን ከአፍንጫቸው ፈሳሽ ሊወጣቸው ይችላል። የተለየ አካል ቅርጽ ያላቸውም ሊሆን ይችላል። ምክንያቱም ምግቡን አሽትቶ ነው እንደሚለው። በደንብ አስቢ። በአይኑ ያያል ምግቡ መብሰሉን አለመብሰሉን፣ በአፍንጫው ሴንስ ያደርጋል፣ ያሸተዋል። የሚያበስለውን አካል ማለት ነው። የሚያበስለውን ሴንስ ማያደርግ ከሆነ አፍንጫው ችግር ካለበት አሽቶ ማይረዳው ማይቀው ከሆነ ምግቡን ለሚመገበው ነገር ችግር ያመጣል ማለት ነው። ስታበሲ ምግቡ በሽታው አታውቂው መብሰሉን አለመብሰሉን። አይዋ ልክ ነህ። እና አፍንጫ ደፍጣጣ ያ ማሸት አይችልም። ኖ ችግር ያለበት ነው። አካል ጎደሎ የሆነ ነው። ከአካል ጉድለት ጋር በተያያዘ ነው። ማሽተት ላይችል ይችላል፣ ወይንም ደግሞ ከአፍንጫው ፈሳሽ ነገር ሊፈሰው ይችላል። እነኚህ ያሉበትን ነው። አንደኛ ምን አለ መሰለሽ፣ በብሉይ ኪዳን ላይ ብዙ ጊዜ ላይ አካል ጉድለቶች የሚመጡት ከመቅሰፍት ጋር የተያያዘ ነው። በደንብ አስተውይ። ከመቅሰፍት ጋር የተያያዘ ነው የሚመጡት። ስለዚህ ሰዎቹ እሱን እያዩ ይጠቋቆማሉ። ምን ብለው? ያው አካሉ እንደዚህ ነው። አገልጋይሽ፣ በደንብ አስተውይ፣ አስተናጋጅሽ ንጹህ ፍጹም ሲሆን ደስ ብሎሽ ትመገቢያለሽ አይደለ? አገልጋይሽ ግን ችግር ካለበት እንከን ካለበት ግን ልትቀደሽ ሄደሽ ልብ በይ፣ ልትቀደሽ ሄደሽ ልረክሺ በሱ ምክንያት አጣልገቢ ትችያለሽ። እዩት እስቲ አካሉ፣ እጁን እዩት እስቲ ይከኩ፣ አፍንጫውን እዩት እስቲ ንፍጡ፣ አይኑን እዩት እስቲ እዚህ ጋር መጭምጩ፣ አይና መጭማጫ አይናር ምናምን እዞ እዚህ ጋር እንትሩ እያለቀሰ ምናምን ነገር። እንደዛ እያልሽ ምን ትገቢያለሽ? ኃጢአት ውስጥ ትገቢያለሽ። አገቢ ልክ ነህ እኮ አሁን እውርም አንካሳ ምናምን አካላ ጎደሎ ስላለበት ነው። ይሄ ደግሞ የአፍንጫ ደግሞ ንቀት መሆኑ እኮ ከጉድለት ጋር በተያያዙ ነው። እነኚህ ጉድለቶች የሚመጡት አንድም ከኃጢአት ጋር በተያያዘ ነው። በደንብ አስተይ። በብሉይ ኪዳን እነኛ የሚያውቁት እስራኤሎቹ የሚያውቁት ምንድነው? እሱ የሆነ ኃጢአት ሲሰሩ እግዚአብሔር ይቀጣቸዋል። ሰውነታቸው ላይ የሆነ ምልክት ይታያል። ስለዚህ ያ አካል ጎደሎ ሲሆን ወይም ደግሞ የሆነ እንከን ሰውነቱ ላይ ሲያዩ ይሄ ኃጢአተኛ እኔን እንዴት ሊያስተናግድ ይችላል ብለው እስራኤሎች ያውቃሉ። ኮቨነንት ውስጥ ያሉት እግዚአብሔር ይቀጣቸው ነበረ በጊዜው። አካላቸው ላይ የሆነ ነገር ይወጣባቸዋል፣ ወይም የሆነ አካላቸው ላይ የሆነ ነገር ይፈጠርና ያንን ያውቁታል ከኃጢአትም አንጻር። አንድም ደግሞ የብሉይ ኪዳኑ አገልጋይ የቅድስተ ቅዱሳኑ አገልጋይ ለክርስቶስ ምሳሌ ስለሆነ ፍጹም መሆን ነበረበት፣ ንጹህ መሆን ነበረበት። እንደ ምሳሌ ሆነው ስለሚመጡ ማለት ነው። አንድም ከዛ አንጻር ነው። ሜይ ቢ ዛሬ በቃሻል ሀገሬ፣ በእናትሽ ውሃ አስጠማሽኝ፣ አደከምሽኝ፣ ገብቶሻል፣ ይበቃሻል።